እንዴ ይዛና ይዙ ወዴት ነው የሚሄደው? አረ እኔ እንጃ። ገጀራ ነው እንደያዘው። አረ እሺ ጠብቀን። ይዙ የልትሄድ ነው? ዞር በይ ከፊቴ። ወደ ሙስት ጠጋ እያየሁ ዝም ማለት አልችልም። ምንድነው የምታወሪው ሴትዮ? ወንድሜ ራሱን ያጠፋበት ምክንያት እኮ በእነዚህ የተረገሙ ልጆች ምክንያት ነው። ዞር በይ ካጠገቤ። ማንም ይሁን ምን የጓደኛዬ ሙሳ ልበቀል እዚህ ሰፈር አልመለስ። እነዚህ ውሻ ልጆች እንሂድ። ምንድነው? በሱቤ ምን? ትናንትና ማታ ክለብ ውስጥ በጩቤ ተኩቶ ሞተ። ምን? ተቀደምኩ። ይሁና ነገሮች እንዳሰብካቸው እየሄዱልን ይመስለኛል። ብቻ ትልሽ መጣች የኔ ፍቅር። ያንተ ፍቅር መጣች። ቆይ ምንድን ነው ያቀድከው? ያቀድኩትማ ይሄ የማይረባ እንደናንሽ አልተጎዳሽም አይደል? መጣው። እሺ የኔት ጎዱሽ? አስደነገጡሽ? አይ ደህና ነኝ። ፊት አዲስ አልሆነብኝም። የሆነ ቦታ አውቃለሁ። አይ ተመሳስዬብሽ ይሆናል። ቻሬ በዚህ ጋር፣ ሲምባ በዚህ ጋር። በጣም ሯጭ እንደሆንክ ነው እንደሚሰማ። እናንተ ምን ያዛርላችሁ? አባረራችሁኝ አይደለም እኮ አሳደዳችሁኝ። ያለ ሰፈር ግን ሌብነት አይከብድ። ከታችኛው ሰፈር ለምን ልውጥ ነው የመጣሁት? ያው ድርጊታዊ ነገራችንን እንለውጥ ብዬ ነው። እንግዳ አቀባበላችን እንዴት አየው? ምንም አትሉም። ጭራሽ ሙድ ይዛል እንዴ? ጭራሽ እጃችን ላይ ሆነም ትቢት ያምራል። ቆይ ሲምባ፣ እሱ የኛው ገን አንተ ባትኖርኩ አፈራውል ሰው ነበር። እንዴ ቃልዬ ግብዣዬን ስለተቀበልክ አመሰግናለሁ። እንደው ልጅው ይሄ ነበር እቅድህ? እና ልጅቷን ምን ልታረጋት ነው? ህይወቷ እንደ ካርታ በብዙዋለሁ። ላይ ነኝ ስትል ታች፣ ታች ነኝ ስትል መሀል ላይ ነው ማድረጋት። ለህይወቴ ትርጉም ካላቸው ነገሮች አንዱን አሳጣኛለች። በደንብ አስተምራታለሁ። እመኝ፣ ህይወትሽን በሙሉ ቅዠት ነው ማድረግብሽ። ሰፈር ውስጥ በተደጋጋሚ መታየት ላሰብነው ነገር ጥሩ አይደለም። ሰፈር እኮ ናፈቀኝ። በእናትህ ትንሽ ቀን ብቻ ሁሉም ነገር ይስተካከል። አረ ስቀልድ ነው እንዴ? ለጓደኛዬ ሀገርስ ብለቅ
ደግሞ እነዚህ እነማን ናቸው? ይዞ የሴቶች ሩጫ ዛሬ ነው እንዴ? አይመስለኝም እባክህ። እዚህ ጋር አይደለም፣ እዛ ጋር። እቺ ደግሞ መች ተፈታ? ማናት? ዳኑ ዳና ትባላለች። የበሰበ ቤት ናት። ከእናንተ ውስጥ ማን ነው ይዛና? እኔ ነኝ። ምን ልተባበራችሁ? ትብብር? ከዚህ በኋላ ይሄ ቦታ የኔ ነው። ዳግመኛ እዚህ ቦታ ላይ አያችሁ አልፈልግም። ትብብር ካልኩ ይሄ ፍቅር የተሞላበትና ደስ የሚል ዛቻውን ዛሬ ካንቺ የሰሙት። ለማንኛውም የምትይው ነገር ስለሚሆን ከዚህ ቦታ ሂጂ። ያንቺ ተራ ማስፈራሪያ ለኔ ዋጋ የለውም። ተራ ማስፈራሪያ ያድርገው። የኔ ቃል ምን ያህል ዋጋ እንደሚያስከፍል ታያለሽ። ደግሞ እኔ እንዳንተ ተራ የመንደር ዱርዬ አይደለሁም። እሺ እና ዛሬ ምን ነው የመንገድ ውስጥ ተራ መቀመጫ ማርሽ? የኔ መስሎ የተሰማኝን ነገር መልጠቅ የሆነ የሚሰጠኝ ስሜት አለ። ገባ? ግን እኔ የሆነውን ነገር ያንቺ መረጋትሽ ያሰብሽው ነገር የማይሆን ነው። የምኞት ህልም ነው። እኔ ተመችቶኝ ፈልጌ ያጣሁት ነገር የለም። ይልቅ እስከ ነገ ጊዜ ሰጥቻለሁ። ነገ ስመጣ ይሄ ቦታ ባዶ ሆኖ ማየት እፈልጋለሁ። ምን እያልሽ ነው? የትኛዋን አምባገነን መሆን ፈልገሽ ነው? ስልጣን ላይ እኮ ሌዲስ ፈርስት ምናምን አይሰራም። አየሩም እንደምታየው አይፈቅድም። ይልቅ አሁን እናቆማችሁ። ያሳየህን መንገድ ራስህ የምትሄድበት መሆን አለበት። ዝም አትዩ። ደግሞ እንዴት ነው የሚያረጋችሁ? የሰማችሁኝ አልመሰለኝም። የኔ ነገር ብላ ምናምን ልትል ያንተ የሆነውን ነገር ሁሉ አሳጣሃል። የኔ የምትላቸውን ሰጥል ሰማህ? አንቺ ራሱ ስሚኝ። ቦታ አቃ አይደለም በዙሪያ ያለው መንከታትሽ ዝምቤን ራሱሽ ማለታትሽ። ዙሪያህን ግን አታውቀውም። የኔ ከምትለው ነገር የጎደለ ያለ ይመስልህ? አታስቢ፣ ሙሉ ነው። ሲምባ ምን አባሹ ሲምባን ያደረግሽው? ምን እንዳደረግኩ ስለማወቅ ያቋቋለ አይደል? ሴት ናት ብሎ የናቁኝ መጨረሻቸው እነሱ ራሱ እንዲጠልፍ አድርጊያቸዋል። ጓደኛ ወንድሜ ሲነጥቀኝ የተሰማኝ አንተም በትንሹ በጓደኛ ቀነስ። ፈልገው ምናልባት መጨረሻ ላይ ከደረስ እሱ ጋር ያለውን ነገር ይናዘዝ። ወንድሜ ልክ እንደዚህ አጣጥሮ ነው አሞት ነው ከሰው ታሳድዳት የነበረችው አሞሊ መልእክት አስቀምጣለች። በል ከደረሰ አየህ ያንተ የምትላቸውን ነገሮች በሙሉ መውሰድ እችላለሁ። ምክንያቱም እኔ ዳናይት ያጠፋው የህይወት ካሳ መክፈል ነበር። እሱን ደግሞ በህይወቱ አግኝቼዋለሁ። ምንድነው የምትቀባጥሪው? እሱ ጣ ሁልሽም ጋር ይደርሳል። እሺ
ሲምባ አንድ ነገር ይሁንና ዋጋችሁን ነው የምሰጣችሁ። ይቅና አሊ ሲምባን እንፈልገው የሆነ ነገር ሆኗል። የለም እኮ ኢዙ አረ ሲምባን ወቅቶ ተወርቋል። እቺ ውሻ ቃሊ መፍጠን አለብን። ሲምባ ምንም መሆን የለበትም። ቶሎ በል ቃሊ። ሲምባ 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 እስከ ዛሬ ለጆ በደል በስቤ ላይ የፈጸምኩትን ነገር ባለመናገሬ ይቅርታ አድርግልኝ። አሊ አምቡላንስ ጥራ። ይቅርታ አድርግልኝ። ለዚህ ነገር ዳንኤትን ዋጋ አስከፍላታለሁ። አንተ ዝም በል። እሱ አይደለች የበስቤ ፍቅረኛ የነበረችው ሞሊ ናት። ሙኒድ እንዳያየን ምን ሊያመጥ እንደውም እጁ በካቴና ታስሮ ማየት ያማሪ ያለፈው አልፈዋል። ከዚህ በኋላ ዋጋ መክፈል ይቅርብን። ለካ አንቺ ጨዋታ ይዘሽ ነበር። ሁለት ያጉድለሽኛል። ምላሹን እሰጥሻለሁ። አውሬውን ይዛና አሳይሻለሁ። አይን ያጠፋ አይን ክፍል ዘንድ ግድ ይለዋል። የፈሰሰው ደም የወንድማችን ደም ነው። የወንድማችን ደም ማለት ደግሞ የኛን ደም ጭምር ነው። ርህራሄ የሚባል ነገር የለም። የራሳችንን ፍርድ ራሳችን እንሰጣለን። ይዞ ከጀርባ ናቸው። ፈልጓቸው። ልታገኘኝ ፈልገኝ እንደነበረ ሰማሁ። ኢዛና ምነው የጓደኛችሁ ሰልስ ሳይደርስ መጣችሁ ነው ወይንስ እናንተንም አንድ ላይ ልታረጉት ፈልጋችሁ ነው? አዘውን የጋራ ብናደርገው ጨዋታ የበለጠ የሚያምር አይመስልሽም? እስካሁን የተጫወትነው ጨዋታ አልተመቸም መሰለኝ።
ወይስ እንደ ልጅ ጨዋታ ትወዳለህ? እና ጨዋታዋን ሞቅ እናድርጋታ። እኔን ወንድሜ ነኝ። ና ተነስ። ኢዙ ወዴት ነው የምትሄደው? ብድር ልመልስ። አንተንም እኮ እንደ ሲምባ ሊገሉ ይችላሉ። ብትሞትብኝስ? እኔ ሞትን አልፈራም። እድል ሞትን የሚፈሩት እነዛ ለመኖር የሚስገበገቡ ሰዎች ናቸው። ግን አንቺን ካገኘው ጀምሮ ስግብግቦኛል። ይዙ ወንድሜ ተነስ ጌታ ተነሳብሽ። አንተ እኮ ተነሳ ወንድሜ ፍትህን የማሰጠት ስልጣን ያለው አንድ እሱ ነው። አንተ ያለ ትልቁ አቅም ማመስገን። ማንን ዋጋ የምታስከፍል? አንተ ዋጋ የመክፈል እንጂ የማስከፈል ስልጣን የለህም። ወንድሜን ገደሉት። ሰማይን ልብ ብለህ በጎደለ ብቻ የሚሞላውን እመነው። ዋጋውን ለሱ ተው።